ሰላም ጤና ይስጥልን ወደ ቤንጃ ፖርት ተከታታዮች እንደምን አላችሁ? ይሄው ዛሬም ተመልሰን እንግዲህ ሰሞንኛና ወቅታዊ በሆኑ ጉዳዮች ተመልሰን መተናል። እንደተለመደው ለዚህ ቻናል አዲስ የሆናችሁ ዛሬ መታችሁ መታዩን ማናችሁ ለምትሉን ቻናሉ ፖድካስት ነው። ስሙም ቤንጃ ፖድ ይባላል። አቅራቢዎቹ እኔ ብስራትና እሱ ደግሞ እኔ ቢኒያም እባላለሁ። ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ሁኑ። እንዲሁም አዲስ ሆናችሁ ዛሬ የምትቀላቀሉ እንኳን ደህና መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮችም ቼክ እያደረጋችሁ ሰብስክራይብ አድርጉ። ብዙ አናንዛዛም የሰብስክራይብ ጉዳይ ጸጥ ብለን ድምጻችን አጥፍተን እየሰራን ነው። ለዚህም እጅግ አድርገን ላረጋችሁ እናመሰግናለን። ያላረጋችሁ ደግሞ አስታውሳችሁ አድርጉ። ቪዲዮንም ላይክ አድርጋችሁ እንድትጀምሩት በትህትና እንጠይቃለን። እንግዲህ እንደሚታወቀው ሁልጊዜ የምንሰራው ወቅታዊ ጉዳዮችን ነው። ሶሻል ሚዲያ ላይ በጣም የገነገኑ ጉዳዮች እያነሳን አማርኛ ገነገነ የወጡትን ጉዳዮች እናብራራለን፣ ሀሳብ አስተያየታችንን እንሰጣለን፣ የእኛን ማለት ነው። እናንተም እንግዲህ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ማስፈር ትችላላችሁ። እንግዲህ ከሰሞኑ ጉዳዮች እንጀምራለን። አዎ፣ ግን አገባቢ እንዴት አገኘው መጀመሪያ በጣም ቆንጆ ማለት የሆነ ኖሚኒ የሚደረግ አይመስልም? የሆነ ለዓለም አቀፍ መጀመሪያ እንትን ማስገባት አለብህ። ሃይማኖትና ዘር ማስገባት አለብህ። እንትንም አለ እሱማ በአዲሱ ዘመን አሰራር ክለቤንም ማሳወቅ አለብህ። የእግር ኳስ ሁሉ ነገር አንዱ ጋር እንድትመረጥ ማለት ነው። የዩቲዩብንማ እኛ እንጀምረዋለን። እስቲ ውድ ተመልካቾች ምንድነው እኛ እንጀምረው እንዴ? እናዘጋጀው ኃላፊነቱን ወስደን በካታጎሪ እንግዲህ ሌላ ሰውም ከወሰደው ደግሞ የኛ ነው እንትኑ። ችግሩን መሰለ የዩቲዩብ እንዳይጀመር ምን ይሆናል መሰለ፣ አሁን እንደ ቲክቶኩ ብዙ እንትን የለውም። እንደ ፌስቡክ እንደ ኢንስታግራም እንደ ቲክቶክ ብዙ ዩዘር የለውም ስልክ የተመረጠ ነው። በቃ የሚያይ ሰው አይደል እንዴ? አዘጋጆቹ ራሱ አሁን ኮንቴንት ክሬተር ብለህ ስታስብ አሁን ቲክቶክ ላይ እንግዲህ ቲክቶክ እና ማይሚኒ ኮንቴንት ነው ብለህም አላልክም። በሰው ሙዚቃ መጨፈረ ምንም እንደ እንትን ተቆጥሮ ሁሉም እንትን ነው። አንዳንድ መረጃዎች እያዘጋጀን ስለሆነ ስለዚህ ጉዳይ በነገው ቪዲዮ እንመለስበት። እሱን እንመለሳለን። እሺ እስቲ አይሻልም? ከሰሞኑ ምክንያቱም ከሚዲያ ጋር ተያይዞ ምናምን ያለ ከቲክቶክ ጋር ምናምን ተያይዞ ያለ ጉዳይ አንዱ የነገው እሱ ስለሆነ ነው። እንሄድበት ካልክ ያኛውማ በደንብ የሚቀጠቀጡ ሰዎች አሉ። የተዘጋጁ ጠብቁን ውድ ተመልካቾች። እሺ እንደ መግቢያ ያክል ስለ ጥቁር አደይ ፊልም አላየሁም። አይተዋል? አላየሁም ማለት ተመልካች አላየሁም። ሰሞኑን ያየሁበት ምክንያት አንደኛ ማስታወቂያውንም ሰርቼው ስለነበረ ነው እና ሰውም ደግሞ ጥሩ እንትን ነበረው። ጥቁር አደይ ማለት ይሄ ዩቲዩብ ላይ ተለቀቀው ነው የምትለው? አዎ፣ ከሲኒማ ወርዶ ዩቲዩብ ላይ ተለቋል። ኬዙን ሰማሁ መሰለኝ። እሺ ቀጥል። እና እንግዲህ የፊልሙ ባለቤቶች የናታይ ሚስትና ናታይ ናቸው። ገንዘብ አውጥተው ፕሮዲውሰሮቹ ማለት ነው። ናታይን አወቀው አይደል? ያውቀዋለሁ። እና ሰሞኑን አንድ አነጋጋሪ ፖድካስት ስታወራ ነበር ሚስትየውና ስለ ፊልሙ ላይ ትንሽ ተቋስረዋል መሰለኝ ከአርቲስቶቹ ጋር ምናምን፣ ስፔሻሊ ከሙዚቀኛው ጋር ከእሷ ጋር ገንዘብ አልከፈሉኝ ምናምን የሚል እንትን ተነስቶባታል መሰለኝ። እንደ ህመም ምናምን እነዚህ ክሊር ስታደርግ ነበር መጀመሪያ። እንደ ፊልሙ አሪፍ ነው። ምን አይነት ዘውግ ነው? ኮሜዲ ነው? ሮማንቲክ ሆኖ ከዛ ደግሞ እንደ ሳይኮፓትም ነገር አለበት። ናታይ በቃ ሌቭሉ ከፍ ብሎ ታይቷል። እዛ ላይ ማንዴላ ነው፣ ያው እንደምታውቀው ማንዴላ አለ፣ ብዙ ነብዩም አለ። ግን ለእኔ እዛ ውስጥ ደምቆ የታየኝ ናታይ ነው። እንደ ሳይኮፓት ሆኖ ነው የሚሰራው በፍቅር ምክንያት ምናምና። ብቻ አሪፍ ነው ፊልሙ፣ ምንም ጥያቄ የለውም። ብዙ እንዳትገምተው የሚያደርጋል ምናምን፣ ደህና ነው። ብዙ ለክፉ የሚሰጥ አይደለም። እና ስለነሱ ግን ስለ ፊልሙ በጣም ዋጋ እንደከፈለችበት፣ ተዋናዮችም ታማው እንደነበር ግን እነሱ የሚያነሱት ሀሳብ አለ መሰለኝ። እንትን አትለንም፣ ትሪት አላረገችንም፣ በታመሙም ጊዜ ክፍያም ላይ ኮምፕሌን ተነስቶባት ነበር። እሱን እያነሳች መልስ ለነሱ የሚመስል ቀጥታ መልስ ስትመልስ ነበር። እንዲሁም ስለ ናታ የሚነሳባት ነገር አለ አይደል? ከሰው ቀምተሽ ነው ያገባሽው። ቀምታ ነው ያገባችው አልኩ ምን አልክ? እንግዲህ ተናገርክ። እንግዲህ ቆርጣችሁ ላኩለት
ይነሳባታል ቆርጣችሁ ላኩላት እሷም እንግዲህ ትዳሯን ፈታ ስለሆነ የነበረው ትዳር ስለነበራት ከዚህ በፊት ምን ልጅ አላት እንትን ይሰሩ የለ ሲናሪዮ ይሰራሉ ሰዎች ገንዘብ ከዛኛው ባልሽ አመጣሽና ከዛ ለሱን ደግሞ ከዚህ እሱም ሌላ ልጅ አለው ከሌላ እሱና ታይም አለው እና እሷም ልጅ አላት ግን አሁን ከተጋቡ በኋላ ግን የእሷ ልጅ ናት አብራቸው ያለችው የራሱ ልጅ እንዲህ ሳይል እንዲህ ያው የሚሰሩ ነገሮች ዘመቻ አለ ሶሻል ሚዲያው እሱንም ክሊር አድርጋለች እኔ ሲጀመር ከዛ ገንዘብ ያመጣሁት ነገር የለም ከልጅ አባት ጋርም ሰላም ነን እሱ ሞቶ መናገር ይችላል እኔ በራሴ ነው ሀብት ያለው ገንዘብ ያለው ማውጣው ምሰራው በራሴ ነው የሚል ነገር ብቻ ብላለች ሰሞኑን ከባድ መልስ ጠብቅ ከነዛኞቹ ምክንያቱም ደፈር አድርጋ ገጭ ነው ያደረገቻቸው እና የሚመልሱላት ይመስለኛል እንጠብቃለን ሜዳው ቻናላችን ክፍት ነው እና ሌላው በጣም አነጋጋሪ የነበረው በዚህ ሳምንት አነጋጋሪ ብቻ ሳይሆን ወደ አንድ እርምጃ ሄደ ጉዳይ ምንድነው የገነነ መኩሪያ ነፍሱን ይማረውና የሱ ጉዳይ እንግዲህ ከሚስቱ ጋር ተነስቶ የነበረው ኬዝ ነው እንግዲህ ውሽማ የተባለውም ሰው ደላላም የተባለውም እንግዲህ ሚስትየውም በቀጥታውን ወደ ዘብጥ ያወርደዋል 14 ቀን ቀጠሮ ተቀጥሮባቸዋል ምርመራው እንደገና ተንቀሳቅሰዋል ማለት ነውና ይሄ ለብዙዎች አዲስ ተስፋ የሚሰጥ ነው ኦኬ እሺ እና እዚህ ላይ ሌላ ትንታኔ መጥቷልና ምንድነው የራሱን አጠፋ የሚባለው ነገር ነው በጣም አስቸጋሪ ነበር የሆነው እና ምን ሆነ ሌላው አከራካሪ ስለ ጭቅጭቅ ያስነሳው ነገር የሷ ጠበቃ እና ደጉሎ የሚባል ልጅ አለ ቲክቶክ ላይ እነሱ ሆኖ ዩቲዩብ ይከፍቱና ስለ ሰዎች እንደዚህ በትዳር መሃል ወይንም ትንታኔ ይሰጣሉ ማለት ነው ምንድነው ነገሩ ስለገነና አይደለም ብለው ግን ያንንም የሚተነትን ነገር ነው የሚሰጡትና ጋዜጠኛ አራያ ደግሞ አብዷል በዚህ በጣም ተበሳሽቶ ነበር ለምን ይላሉ እዛ ላይ ከዚህ በፊት በአንዱ ዓለም ጎሳም የተነሳ ሐሳብ ነበር ካስታወስ ህጉ አይደግፍም እንዲህ አይነት ነገር ለምሳሌ አንገብግባት ምናምን አበሳጭታት ወይንም አበሳጭታ ምናምን ተነስተ ወዲያው ራስ ላይ እርምጃ ብትወስድ 1.0 ምናምን ነጥብ ተጠያቂ አይደለበኛው ሰው ገብቷል ራሱን ለማጥፋት ምክንያት ብትሆንም አንተ ተጠየቅም ባንተ ምክንያቱም ባንተ በኩል ስታየው ትክክል ነው ምክንያቱም አንዳንድ ሰዎች ከሌና ፈቀርኩ ብሎ እሺ አላለችኝም ብሎ ራሱን የሚያጠፋ ሰው አለ ያ ሰው ተጠያቂ ታረጋዋል አበሳጭኝስ ብለ ራስን ብታጠፋ እንደ ህግ በጣም ያስቸግራል አይ ቲንክ ራስ ላይ ለምትወስደው ነገር ራስ ነው መሆን ያለበት ተጠያቂ የሚለውን እሱን ነገር እነሱ መተው ምንድነው ምንም ብታረግበት እንኳን ለምሳሌ እሷን አይደለም በቃ ሌላ ሰዎች ብላ አስቀምጥ አንድ ሴት በባሏ ላይ አይኑ ያየ በላው ላይ ውሽማ ይዛ እየገባች ነው ተበሳጭቶ ራሱን ቢያጠፋ ተጠያቂ አይደለችም ማለት ነው ምናልባት ተጠያቂ የምትሆነው ያንን ማድረጓን ውሽማ ያዘችም ብኝ የሚለው ነገር ተከሳ ማረጋገጥ ከተቻለ ውሽማ በመያዟ ነው በትዳሯ ላይ ምናልባት ተጠያቂ ልትሆን የምትችለው እንጂ አለማትረፍ መቻልስ አይናው ያየ ከሆነ ያ ሰው ራሱ ሲያጠፋ ማትረፍም አለበት ግን አይኗ ያየ አይደለም አለመርዳት መቻል ሆቴል ውስጥ ሆነ በሚባለው ይሄኛው ሌላ ኬዝ ነው እንደው እንዳትቃል ነው እሺ ቀጥል ስለዚህ እነዚህ ነገሮች ህጉ ላይ ክፍተቶች አሉና እነዚህ ነገሮች ነው መተው ሲያብራሩ የነበረው እነሱና ይሄንን እነሱን ለማስመለጥ ነው የሚል ነው እንግዲህ ሐሳብ የተነሳው ይሄ ነው እንግዲህ ያው የተያዙ ሰዎች 3 ናቸው በዋናነት ማናቸው በፌደራል ፖሊስ የተያዙ ተጠርጣሪዎች አንደኛ ባለቤቱ ዘሮ አስቴር አየለ ሌላው ውሽምየው አቶ ይታየው በቅጽል ስሙ ምትኬ እና ሶስተኛ የዋካና ምትኬ እኮ ስሙ አርሚያው የውሽማ ስም ምትኬ ስለሆነ መሰለኝ ነው እንግዲህ ነው እንዴት ነው አላውቅም በቅጽል ስሙ ምትኬ ያልክ መሰለኝ አይ በቅጽል ስሙ እንግዲህ በቅንፉ ስለተቀመጠ ውሽማው ምትኬ ስለሚባል ድንገት አላውቅም እንግዲህ ምትኬና የዋካና ሆቴል ባለቤት እነዚህ ተጠርጣሪዎች ትላንት እንግዲህ እንዳልኩ አርብ ፍርድ ቤት ቀርበው ለተጨማሪ ምርመራ 10 ቀን ቀጠሮ ተሰጥቷቸዋል እንግዲህ ትልቅ ፍትህ ስራውን እንዲወል አደረጉ ምስጋና ይገባቸዋል ይላል በዋነኝነት ፌደራል ፖሊስ ለሰሩት በጎ ተግባር ጋዜጠኛ አራያ
ጋዜጠኛ ሰይድ ኪያር፣ ተሰፋ ነዳ እንዲሁም ሁሌም የሊብሮ ሞት የሚያንገበግባቸውና ድምጻቸውን ያሰሙ የገነነ መኩሪያ አድናቂዎች በሙሉ ሆኗል። እንግዲህ ገነነ መኩሪያ ራሱን አላጠፋም የሚለው ነገር እያመዘነ ከምንም በላይ ትክክለኛ እውነት እንዲረጋገጥ ፍትህም እንዲሰፍን ሊሆን ነው። ምክንያቱም ለምንድን ይሄ የአንድ ሰው ሞት ታዋቂ ስለሆነ ስላልሆነ ሳይሆን ነገ ላይ ወይም ደግሞ ከዛ በፊትም እስካሁንም በእንደዚህ አይነት ተመሳሳይ ጉዳዮች ፍትህ ሳይረጋገጥላቸው እውነታቸው ሳይወጣላቸው በእንደዚህ አይነት መንገድ የተጎዱ ህይወታቸው ያለፈ ብዙ ይኖራሉና ወደፊትም ደግሞ እንደነዚህ አይነት ነገሮች ለሚያስቡ ሰዎች መማሪያም ይሆናልና ከዛም አንግል ነው የአንድ ሊብሮ ገነነ ሊብሮ የሱ ጉዳይ ብቻ የመሆን ጉዳይ አይደለም። እኛም ምናነሳው ሁልጊዜ አንድ ነገር ሲነሳ ነገር ላይ ሊፈጠሩ የሚችሉ ነገሮችን ከማስቀረት አንፃርም ጭምር ነው። ኦኬ ገነነ ሊብሮ ታዋቂ ሰው ነው፣ በረም የሚታወቅ ሰው ነው። እንግዲህ እንዳለመታደል ሆኖ ያው በተጣጣሪነት እነሱ ገብተዋል። እውነተኛው ነገር መጀመሪያም አይመስልም ነበር ራሱን አጠፋ የሚለው ነገር ከጌዞ ይሄ አይደለም። እንደነዚህ አይነት ትልልቅ የፖሊስ የምርመራ ነገር ተጨምሮበት ይቀርና እንዲሁ እንኳን ነገር እንኳን ስታየው የሚገባህ ነገር አለ። ማን ገደለው ማን አጠፋው የሚለው ነገር ማን ሊሆን ይችላል የሚለው ነገር ትንሽ ግራ ያጋባም፣ ግን ራሱ ላይ ራሱን እንዳላጠፋ የሚገባህ ነገር ነበረ። እሱ ነገር አለና አሁንም እሷ አጠፋችሁ አላጠፋችሁ የሚለው ነገር ያው በምርመራ የሚጣራ ሆኖ ሳለ በነገራችን ላይ እነዚህ ተጠይቁት የተከሰሱትና የታሰሩት ሰዎች አይደሉም ከተባለ ባይደሉም ማብቃት አይችልም ኬዙ። በነገራችን ላይ እነሱ አይደሉም ይሄ ነው መባል አለበት። ለምን ሁኔታው ራሱን እንዳላጠፋ እንዴት ነው እነከለ አይደሉም በሚል አይደለም የሚረጋግጠው። ብቻ ማንም ይሁን በምን እንዴት ሆኖ ህይወቱ እንደጠፋ መውጣቱ ነው ትልቁ ነገር። ገብቷል አይደል ሐሳቤ? ምክንያቱም እንደገና ሲያብራሩት ነበር፣ እንደገና ክፍሉ ተቀርጾ ሲታይ ነበር። በፍጹም ምንም ነገር የለም፣ አንድ መስኮት ብቻ ካለች። እንደገና ደግሞ እዛ ላይ እንኳን የሆነ ነገር ተደርጎ እንደዚህ ወደፊት ራሱን ወጥሮ አረገ እንዳይባል እንደነገርኩ ነፍስ ካንተ ቁጥጥር ውጭ ሆኖ ሰውነት እስካን ተንጠለጠለ ድረስ እንትን ታረጋለህ አንተ ራስ ዝም ብለህ እንዲወጥረህ በራስ እጅ እንዲያርግማን በፍጹም አትችልምና እነዚህ ሰዎች አይደሉም ከተባለ እነከሌ ናቸው መባል አለበት። መልሱ አይደሉም በሚል መደምደም አይችልም የሚልም ነገር አለ። አሁን ከሁሉም የሚለው ነገር ምንድነው? አሁን ሚስቱ ነች በእርግጠኝነት የገደለችው ወይ ከሌ ነው በእርግጠኝነት የገደለው ነገር አይደለም። ዋናው ገነነ መኩሪያ ራሱን አላጠፋም፣ በሰዎች እጅ ህይወቱ ግን አልፏል ነው። ሲቀጥል የመጀመሪያ ተጠርጣሪ ማንኛውም በህግ የመጀመሪያ ተጠርጣሪ የሚሆነው በቅርብ ያለ ሰው ነው። አሁን በቅርብ ያለ ሰው ደግሞ ስትመጣ ደግሞ ካለባቸው ነገር አንፃር ከነበሩት ነገሮች አንፃር ነው የምትነሳው። እንግዲህ ፖሊስ ባንሆንም የተለያዩ ምርመራዎች እንግዲህ የምናውቃቸው ሂስትሪዎች አሉ። የመጀመሪያ ከዛ ሰው ጋር ያላቸው ግንኙነት ጤናማ ነው ወይ መልካም ነው ወይ ወይስ የተበላሸ ችግር ያለበት ነው ወይ ያ የሚታወቅ ነገር ነው። ስለዚህ ምርመራው እነሱ ላይ ሊያጠነጥን ይችላል። ያ ማለት ግን ስቲል ነው ችግር አለበት ማለት የዛን ሰው ህይወት አጥፍተሃል ማለትም ደግሞ ላይሆን ይችላል። ምንድነው ምርመራው ይቀጥላል። ነፃ የሚያወጣ ከሆነ ነፃ ያወጣሃል። የምርመራው ቴክኒክ እንትኑ ካልሆነ ግን ጥፋተኛ ሊያስብል የሚችል ጉዳይ ካለ ጥፋተኛ ያስብልሃል። ያሳዝናል። ተፈጥሯዊ ሞትም ነው ከተባለ ብለው ሲያነሱ ነበር ያየሁት አንድ ነጥብ። ተፈጥሯዊ ሞትም ነው ደግሞ ብሎ ከተባለ ከዛ በፊት የመድኃኒት ነበረው እሱ ቤት ውስጥ እሷ መላክ የነበረባትና ሆን ብለው አላኩለትም ነበር የሚልም ነገር አለ። የስኳር መድኃኒቶች ምናምንና እነዚህ ተጠያቂ ያረጋሉ አያረጉም እንግዲህ ህጉም የሚያየው ጉዳይ ነው። ለምሳሌ እኔ ከቤት ወጥቼ መድኃኒት ከቤት የሚመጣልኝ ከሆነ ሆን ብለህ ያ መድኃኒቴን ያ ሰው ካገተብኝ በዛ በመታገቱ ምክንያት መድኃኒቱ ህይወቴ ካለፈ የሚያስጠይቅ ይመስለኛል። አላያስጠይቅ ይችላል። አሁን ምን አለ መሰለህ እንደነዚህ ነገሮች ህግ ላይ በዝርዝር አይቀመጡም። ለምሳሌ እንደነዚህ አይነት መድኃኒት በመላክ ባለመላክ በቶሎ በመድረስ ባለመድረስ አይደለም እንደ ጥቅል ሊቀመጥ የሚችለው ነገር ወይም ደግሞ እኔ መስከማውቀው ድረስ የሰው ልጅን ላይክ አንተ አጠገብ ሆነ ባለመርዳት ለምሳሌ ትራፊክ የሆነ ሰው አደጋ ቢደርስበት ተጠያቂ ነህ። ካልደወልክ ካልረዳት ትጠይቃለህ።
ማለት ይሄ የገጨው ሰው ብቻ ሳይሆን ስታልፍ በዛ ቦታ ላይ ኖረ የሃና አደጋ ኢንሲደንት አይተ መረዳት ያለበትን ሰው ስላልረዳ ተጠያቂ ትሆናለህ። ምንድነው ህጉ ኢምፕሊመንት ይሆናል ተግባራዊ ይሆናል እሱ ሌላ ጥያቄ ነው። ግን እንደ ህግ ውስጥ አሁን ይሄኛው የማይሆንበት ኮንሲኩዌንስ አለ። አሁን በዚህኛውም ባልከው ምክንያቱም ብዙ ፋክተሮች አሉ። ለምሳሌ አልነገረኝም አሁን ይኸውልህ ያ ሟች ራሱ ዲፌንድ ሊያደርግበት የሚችልበት ነገር ምንም ነገር የለም። ገብቶሃል አይደል? ስለዚህ በዛ ባልሆነበት ነገር ውስጥ ያን ነገር ልትችል አትችልም። የዋናው ማጠንተኛው እንግዲህ እንደተባለው እነዚህ ሰዎች ከተያዙ በኋላ እንግዲህ ፖሊስ የራሱ የምርመራ ቴክኒክ ይኖረዋል። ወዴት ምክንያቱም ይኸውልህ ሲነሳ በዛ ሰዓት የተደባበቁ ነገሮች ይኖራሉ። ለምሳሌ አሻራ አለ። ይሄ ፎሬንሲክ ብዙ ነገር ግን አነስተው መውሰዳቸው ምናምን አሁን እሱ ተነስቷል ያልተነሳም ወይ እሱ ያጠያይቃል። ታናስተውታል አሻራ ነው የምትለው። መጀመሪያ እነሱ ህይወቱ አልፏል ሲባል አልፏል ብለው በቀጭ ነው ወስደውታል ኦሬዲ። አሁን መጥቶ ማንሳት የነበረበት ግን ህይወቱ አልፎ ከነበረ ያውኛ በተለምዶ አባዲና ምንለው ምናምን ያለ አይደል እሱ መጥቶ እነሱ ነበሩ ማንሳት የነበረባቸው ነው። ስለዚህ እነሱ ግን አፋፍሰው እንግዲህ ንግግራቸውም ይሰቀጥጣሉ። እውነት ከሆነ ይከብዳል። ፒክአፕ ከኋላ ላይ አድርገው ምናምን ነው ወሰዱት እንደ ዕቃ ምናምን ነገር እያሉ ሲሉ ነበርና የሞተ ተጎዳ በቃ። አሁን በጣም ግን ፍትህ መረጋገጥ አለበት እንዳልከው። ቀጣዩ እንዲህ አይነት ነገር የሚያስብ ሰው የትም እንደማያመልጥ መታወቅ አለበት። ግን ዞሮ ዞሮ የተዘጋ የተዳፈነው ፋይል እንግዲህ ጊዜውን ጠብቆ የሰው ሀቅ ገባህ ደም ቀልድ አይደለም። ያ ይሄን ነገር እንዲከፈት የገነነ መክራሊ ብሎ ነገር መቅረት የለበትም ብለው መረጋገጥ አለበት ብሎ የሰሩ እንግዲህ ሰይድ ኪያር እና ማንነው እንትና አራያ እና ሌሎችም ሰዎች ስማቸው ተከሰም ያልተከሰም ሊመሰገኑ ይገባል። ምክንያቱም ለመሰለ ሰዎች ነገ ላይ ወንጀል እንዲሰሩ የሚደፋፈሩት ዛሬ ላይ የሆነ እርምጃ ስላልተወሰደ ነው። እርምጃ ሲወሰድ ትፈራለህ፣ ትደነግጣለህ። የሰው ልጅ ከዚህ ጋር ባያዝ አንድ ያየሁት ነገር ነበር። ህግ ባይኖር ምን ሊፈጠር ይችላል ብለህ ታስባለህ? ሚለው ባለፈው ያነሳ ነው። አንስተናል አይደል? አወራንበታል። ያው የሰው ልጅ ጭራቅ አውሬ ነው የሚሆነው እንዴ በጣም ገብቷል አይደል? ኢቭን አሁን ይኸውልህ ያኛው ህግ ሳይኖር ቀርቶ ነው። አሁን ደግሞ ህግ በስነ ስርዓት ሳይሰራ ሲቀር ደግሞ ስቲል ነው የጉዳቱ መጠን ይቀንሳል እንጂ ስቲል ነው ጉዳቱ አለ፣ ኢምፓክት አለ። ሰዎች ይጎዳሉ፣ ሰዎች አደጋ ይደርስባቸዋል። አንደኛ ተግባራዊ የሆነም ህግ እውነታ ተዳፍኖ ይቀራል። ሌላውም ደግሞ ነገ ላይ ከሌ የሆነ ነገር ሲሆን እኮ ምንም አላለም እኔም ላርገዋ ወደሚል እይታና ድርጊት ውስጥ ይገባል። ያ ነገር ደግሞ ሰውን ይጎዳዋል፣ ነገሮችን ያበላሻል። ከዛ አንፃር የሱም እውነታ መውጣቱ መረጋገጡ ልክ ነው ብዬ አስባለሁ። እንግዲህ እሷም ነፃ ከሆነች ሌሎችም ነፃ ከሆኑ የነሱም እውነት ይውጣ። እንግዲህ ገዳዮችም ከሆኑ የሱ ፍርድ ማግኘቱ ወሳኝ ነው። ሌላ ምንድን ያለን እንግዲህ በቀጣይነት ያው ሶሻል ሚዲያው እንግዲህ አይፋታህም አይተወክም እና ሶሻል ሚዲያ ይሄንን የምናነሳበት ውድ ተመልካቾች ከማውራታችን በፊት አንድ ጉዳይ ማንሳት ፈልጋለሁ። ስናወራ ስለነዚህ ሁለት ሰዎች ጉዳይ ወይም ደግሞ ተራ ጉዳይ ስለሆነ ሳይሆን በዛ መሃል ግን አንድ ተቋም ተነስቷል ስሙ። በዛ ተቋም ላይ የነሱን ነገር እንትን ለማለት ያን ስም ስለተጠራ ደስ ስላላለኝም ጭምር ነው። የምታውቋቸው ሰዎች ናቸው። እንግዲህ ፍራኦል ኢቴቻ ያው መልቲ ሚሊዮነሩ ቢሊዮነሩ እንትን አታረግበትም እንዴ አንደር ኮቴሽ ነው አምናል። እሺ እንግዲህ አምባኒ ቤተሰብ ስለሆነ ነው እና ከዚህ በፊት በተለያዩ ኬዞች ምክንያት ስለ ፍራኦል ኢቴቻም ያወራንበት ጉዳይ ነበረ። ሁላችሁም ታውቁታላችሁ ሶሻል ሚዲያ ላይ። እንግዲህ ከባለፈው ከመኪና ማጭበርበር ጋር ተያይዞ አሜሪካ ላይ ተምር የምትባል ልጅ የእሷ ትራክ ከግዢ ጋር በተገናኘ የተነሳ ጉዳይ ነበረ።
የተነሳው አክቹሊ በሱ ጉዳይ ሳይሆን ጉዳዩ የተነሳው የነበረው ከእርዳታ ጋር በተያያዘ ጉዳይ ነገሮች ጦዘው እሱ መርዳት አማውት አይነት ነገር ከመርዳትም ከሶሻል ሚዲያ ከቲክቶክም ብሎ ነበርና በዛ ተያይዞ እሷ እንደ ጭራሽ እኔ እንደውም አንተ ላይ ጥያቄ አለኝ ብላ እስከመምጣት ደርሳ ነገሮች ተጨበርብር ያለው አጭበርብሮኛ ብላ እስከማለት ወደ $190,000 አካባቢ አይ ቲንክ ማያወጣ መኪና እንድገዛ ሸጦልኛል ብላ ነበር ያለችውና ያን ተያይዞ እንግዲህ ይሄ ሁሉ ነገር ሲሆን የነበረው ካወጣቃችሁ ቴዲ አዋሳ ላይ ነበረ ቴዲ አዋሳ የሚባል የቲክቶክ አካውንት ያለው ቤት ማለት አልወድም እና እሱ ላይ ነበረ አንዱ አካውንት ቤት እንትን ላይ ነበረ ሲደረግ ነበርና አሁን ተመልሶ መጥቶ ፍራውላ ቴቻ ከሱ ጋር በነበረው ቁርሾ የአንድ ድርጅትን ስም ጠቅሷል የመቄዶኒያን የተነሳበት ምንድነው ሁለቱን እንግዲህ ቴዲ አዋሳና ዮኒ ቶሮንቶ የሚባለው ሁለት ሚሊዮን ከሰጡ ለመቄዶኒያ ማለት የላቸውም ሳንቲም የላቸውም ደሃ ናቸው አይኔ ይሄ የሆነ አላርለ በሳንቲም ይሰጥ አገባ በሳንቲም ይባለት ነገር እሷ በማስረጃ መጀመሪያ ከሱ በፊት እንትን አርጋ ነው እሷ ከ ቴምር ጋር ያላቸው ኮንፍሊክት ያ እሱ አልዘጋውም እሷ ግን ትክክለኛ በስነ ስርዓት እስከ ሄላ ድርጅቶቹን እስከ የመጀመሪያ የተሸጠላት መኪና ትክክለኛ እንዳልሆነ እሷም በመረጃና በማስረጃ አስተግፋ ነበር የምታወራው ኢቭን እኔ ሸጬልሽ ያለው እንደዚህ ያለባት ድርጅት ስምና መኪናው የሀብ መኪና ያልተገናኘ የሚጠቅሳቸው ድርጅቶች በፍጹም አይገናኙ በቃ ኦሬዲ ቺት አርጓታል ምንም ማድረግ ማትችለው አይደለ ኦሬዲ ዋንስ you are already ሳይን አርገ ጨርሰሃል ስለዚህ በዛ ምክንያት ነው በብዙ ነገሮች አስተያየቀው ነበር ምንም እንትን አላላትም እንጂ እሷ በማስረጃ ነበር የመጣችው እሱ የሚያነሳቸው ነገሮች ኢቭን እንደዚህ ድርጅት ብሎ የሚጠቅሳቸው ለማረጃ ሲመጣ ያን ይዛው ወስዳ ስታስጠይቅ የማይገናኝ ነገር ነው ያለው ነገሮች እና በዛ ምክንያት ያው በሷ በኩል በነበረው ነገር ተሸንፏል የዛ ምልህ ጭምር ወደ እነሱ እንዲዘምት አርጎት ነበር ስለዚህ እነሱን ምንድነው አሁን ይሄን ነገር እነሱ አካውንት ላይ ክርክር ተደርጎ ነጥብ ስለጣለ እነሱ አድልተዋል በሚል ነው አሁን ይወለ እንግዲህ የቴዲ አዋሳ ሁሉ ጊዜ ምንድነው የሚያደርገው እንደነዚህ ነገሮች ፖለቲካም የተለያዩ ነገሮችን ሲያወያያዩ እሱ እንትኖች ነው ድል ነው የሚፈጥረው እሱ ጋር ነው ብዙ ጊዜ እንደዚህ ነገሮች የፌስቡክ የቲክቶክ ኢትዮጵያ ለቻራለ ፍርድ ቤት ቅርንጫ ፍርድ ቤት እና ያሰላው ነው እሱ ጠቅላይ ፍርድ ቤት ነው ይዘው ጠቅላይ ነው ኬዞች ትልልቅ ኬዞች ነው እሱ ጋር ሜዱ ቲክቶክ ኢትዮጵያ እንትን ብሎ ረፍቶተው ነው ይወለ እንትን ነው ደግሞ በኢትዮጵያ ውስጥ ደግሞ ተከፋፈል ኢትዮጵያ ሌላ ደግሞ ኢትዮጵያዎች አሉ ብዙ ኢትዮጵያዎች እኮ ነው ኢቭን በቲክቶክ ላይ ሌላም ኢትዮጵያ አለች የኢትዮጵያ አለች ምናምን ነገርና ብቻ እሱ ጋር በመጣው ይሄ ነገር ቅድም እንዳልኩ በእርዳታ ጉዳይ ነበር ያ ነገር ሲወራ ነበርና ቴዲ የሚያደርገው ሁሉ ጊዜ ነገሮችን ነው የሚያመቻቸው እድል ነው የሚሰጠው ለሁሉም እሱ አስተያየት አይሰጥም ጥያቄ የሚጠይቅ ካለበት ይላል በደቂቃ ነው የሚያወያያቸው ደቂቃ ሲሞላ ይዘጋባሃል ኦኬ ባላንስ ሆኖ እንግዲህ እስከማውቀው ጊዜ ድረስ አሁን ለሱ ዲፌንድ ያደርኩ አይደለም ኤኒዌይስ ያን ሽሽት ፍራውል ወደ ፌስቡክ መጥቶ ነበረ ይሄ ነገር ሲበዛበት ቲክቶክን ትቻለው ብሎ ፌስቡክ እንዳሰበው አልተቀበለውም የቲክቶክ አይነት መንጋ የለም ፌስቡክ ላይ እና ፌስቡክም ከፍ እዛው የተጨማለክበት ሂድ አይነት ነገር እንግዲህ ይሄን ቃል መጠቀም ወደ ተመልካቾች ከራሴ ያመጣው ሰው እዛ ጋር ካሉ ታዋቂ ሰዎች ከጻፉት ነው ከሚከበሩት ፌስቡክ ላይ ሄድ ብለው እንግዲህ ምንድነው 2 ሳምንት እንኳን አልቆየም ሲያባረሩት አባረሩት ተመለሰ አምባክ ብሎ ነው የተመለሰው አካውንቱ አይ ቲንክ እና እንደተመለሰ ያደረገው ቴዲ መናገር ነበረ ከተናገራቸው ፐርሰናል ከሰደባቸው በኋላ እሱ አይመለከተኝም እንድናወራበት የሚፈልኩት ነገር ምንድነው ቻሌንጅ አረጋ እነሱ የላቸውም እስቲ ልብ ካላቸው የላቸውም ሳንቲም እና እሱ ኮሜንት እያነበበ ነው የሚናገረው ኦኬ በመሃል ምን ፋውል ለኔ ፋውል ነው ብዬ ማስበው ነገር ይሰራል ምንድነው ፍራውል ኢቴቻ ፋውል ይሰራው እነሱ 2 ሚሊዮን ብር እስቲ ዮኒ ቶሮንቶና ቴዲ አዋሳ 2 ሚሊዮን ብር ከሰጡ እኔ ለመቄዶኒያ 2 ሚሊዮን ብር ከሰጡ ምን አርጋችኋል በሚል ነው
እኔ 100 ሚሊዮን ብር ለመቄዶንያ ሰጣለሁ። አፍ ሲያመልጥ ጸጉር ሲመለጥ አይታወቅም የሚባል አባባል አለ። አየህ 100 ሚሊዮን ብር ለመቄዶንያ ሰዎች ተናግሬያለሁ። 100 ሚሊዮን ብር አስገባለሁ ብለሃል። 100 ሚሊዮን ብሩ ሰማይና ምድር እስኪያልፉ ድረስ አንረሳም። ታስገባለህ፣ አስገባለሁ። እንዳትረሱ። ይሄን ትይዛላችሁ። ወደ ዋናው ነገር እመጣለሁ። 100 ሚሊዮን ብር ታስገባለህ። እግዚአብሔር መቄዶናውያንን አያቸው። ቢንያምን አየው እግዚአብሔር አየው። ይሄን ምስኪን ሰው አየው። ስለዚህ ለመቄዶንያ 100 ሚሊዮን ይገባል። ታስገባለህ። ይሄን ብር ካላስገባሁኝ እኔ ከሰው አትቁጠሩኝ። አሁን እስካሁን ያነሳሁትኝ ነገሮች ማለት ሰዎች የምናወራው ነገር እንዲገባቸው ፒክቸራይዝድ ለማድረግ ያህል ነው። ዋናው ኬዝ ያለው ይሄኛው ነው። እስካሁን ያወራነው ነገር እንጂ ያን ያህል ለርዕስነት የሚውል ሆኖ አይደለም የምናወራው። ግን እዚህ ጋር ትልቅ የተከበረ ትልቅ ድርጅት አለ፣ ትልቅ ስራ የሚሰራበት የሁለት ሰዎች ጸብ ማምረጃ ተብሎ እልህ መገባቢያ ወይም ደግሞ መባለጫ አያደርጉምና ተብሎ የሚጠራ ድርጅት አይደለም። ከዛ በኋላ እንግዲህ ከትላንት ወዲያ ምን ተፈጠረ? ቴዲም ገብቶ ቻሌንጅ አክሰፕትድ እንግዲህ 2 ሚሊዮን አይደል ያልከው 3 ሚሊዮን ብር አረጋዋለሁ እና ከዚህ በፊትም መቄዶንያዎች እንዲረዱ አብረን እንትንበል የሚል ነገር አናግሮ የነበረ እንግዲህ እነሱም ፈጣሪ ሰምቷቸዋል መሰለኝ። እንግዲህ ቻሌንጅ አክሰፕትድ 2 ሚሊዮን አይደል ያልከው እኔ በ3 ሚሊዮን አክሰፕትድ አድርጌዋለሁ እንዳትፋቱት 100 ሚሊዮን ብር ብሏል ያለውን ያስገባታል። ከዚህ በኋላ ስገባ ሁሌ አስታውሱኝ 3 ሚሊዮን እያላችሁ ነዝንዙኝ ብሏል ቴዲ አዋሳ። እንግዲህ ጉዳዩ እዚህ ደርሷል። እንግዲህ ፍራኦል ኢቴሳ አምልጦኝ ነው ይበል አይበል እንግዲህ የምንጠብቀው ነገር የሚሆነው ግን ያናዳል ለማለት እስቲ እንዴት አየው ነገሩ? ይህንን ነው። አዎ ነገሩ ያው ይታወቃል። እልህ ምላጭ ያስወጣል የሚባል ነገር አለ አንዳንድ ጊዜ። ለዚህ ማለት ያናክል እሱ አያረጉትም ብሎ ንቀትም ሊሆን ይችላል። እንዴት እሱን አያረጉትም ብለ እሱ እንደማያረገው እርግጠኛ ነው ለሚለው በጣም ኦቨር ነው የጠራው። ኦቨር ነው ማለት የለውም አለው ለማለት ሊኖረው ይችላል። ግን 100 ሚሊዮን ማ ከሰጣችሁ እኮ ተፈታ ግማሽ በግማሽ ችግሩ እኮ አይደል? ለመቄዶንያ ግን ትልቅ ብር ነው ለመቄዶንያ። አንድ ብር በአንድ ሰው ደረጃ ደግሞ 100 ሚሊዮን አልሰማሁም። አንድ ሰው 100 ሚሊዮን ቀላል ነገር አይደለም። እና እንትን አድርጉልኝ እንዳይል ነው የምፈራው። በአራቴ ምንድነው ይባላል? በዚህ በጀርመን ሀገር ራተን ይባላል። ምንድነው? ክሬዲት ደግሞ አራቴ ይባላል። ክሬዲት በተወሰነ ወር የብድር ክፍያ። እና ይሄን ደግሞ መበቃቂያ ደግሞ ይሄን ድርጅት እዚህ መሀል መጥራትም አስፈላጊ አይደለም። እሱ ነው ትልቁ ነገር። ዝም ብሎ ተራ ነገር እኮ አይደለም። ይሄ ስንት ዋጋ የተከፈለበት ስንት አረጋውያን ስንት የአእምሮ ህሙማን የሚታገዙበት ድርጅት ነው። ማረግ ካለበት እንደዚህ ቻሌንጅ ተደራርገህ ተሰዳድበህ ምናምን ማረግ ካለበት አንስቶ ማድረግ ነው አለቀ። ከዛ 100 ሚሊዮን ብር እንደዚህ በአደባባይ አንዳንድ ነገሮች አላረግ የሚልስ ነገር እነዚህ ሰዎች ከሰጡ በኋላ ምን ያመጣል? ምን ያመጣል? ስማምን ማጠይቆም በህግ ማጠይቆም በምንም ብልሃልና አምጣትለው የምትልበትም ህግም የምንም ከሞራል አንፃር በራስ የምታደርገው ነገር እንጂ እሱ ነው። አሁን ለምሳሌ እነሱ ሰጠን ብለው ቢሰጡ በቃ ሰራውላችሁ አሰጣዋችሁ እኔ አልሰጥም ቢል ምንድን ነው ገባ? ይኸውልህ አሁን ችግሩ ይኸውልህ ቲክቶክ ስትፈልግ ዘግተህ የምትወጣው ስትፈልግ ከፍተህ እንትን የምትለው እዚህ ጋር ስትገባኛል የሆኑ ሰዎች ኮንቨርሴሽን ሲያደርጉ ላይቭ ላይ ሆነው 10,000 ሰው አለ ብለን እንላለን እንጂ ቤቱ ቁጭ ብሎ እንደ ቆራ ሲለፈልፍ ብቻውን ነው የሚለፈልፈው። ማንም የለም፣ እያነበበ ነው የሚለፈልፈው። ማንም የለም። ገብቶሃል አይደል? ሲዘጋውም ኦልሬዲ በቃ ጨረሰ ነው። ግን ይኸውልህ ክብሩን ነው እንትንን ያወረደብኝ ለኔ። አይ ዶንት ኬር ስለነሱ ክርክር ስለነሱ ጭቅጭቅ አይመለከተኝም። ግን ትልቅ ክብር ያለው ድርጅት አለ መቄዶንያ የሚባል። ዝም ብለህ ብር አንስተህ ሁላ የምትሰጠው ድርጅት ሳይሆን ስትነካ ሲገባ ገብቶሃል። አሁን ለኔ ቢኒያም እንደዛ ነው የሚለው በደሃን የቆመው የሚለው ለዛ እኮ ነው። ስትነካ የሚገባ ለምሳሌ ለእውነት ለመናገር እንደ ከምር አንድ ነገር አድርጌ አላውቅም ለመቄዶንያ ስንፍና የሚጨምር ነው። ፕላስ
አንዳንዴ ምን አስባለሁ የሆነ አስብና የሆነ ነገር ባረግ ምናምን ነገር ብዬ አስብና የሆነ ሳንቲሙ ላይ ግን ሚዛኝ ነገር አለ። ኦኬ ለካ ለዚህም ነገር መመረጥ ያስፈልጋል ማለት ነው እላለሁ። ገብቷል ያስፈልጋል በጣም ገብቷል። ለማድረግም ዝም ብለህ 100 ሚሊዮን ስላልክ አይደለም። ፈጣሪ በማን በኩል ምን እንደሚያደርግ ያውቀዋል። አያዳላም። ግን እኛ እነታችን ደግሞ ያውቀዋል እንደሚገባኝ። ሁለተኛ ያንተን ጭቅጭቅና አንተ መፍቻ መሸናነፊያ አይደለም ይሄ ድርጅት የተቋቋመለት ዓላማ ብዙ ዋጋ የተከፈለለት ነው። ቅድም እንዳልከው ብዙ ስራ የሚሰራ ነው። ዝም ብለህ እንዳመጣለ የምታወራለህ አይደለም። እስከዛሬ ባለፈውም እንኳን አንስተናል እኮ ቢኒ በእንደዚህ አይነት ጉዳዮች ላይ ስፔሻሊ ሶሻል ሚዲያ ላይ በተነሳው ይሄ እርዳታ አሰባሰብ ላይ ካሜራ ደቅነው ኦር ሰምቲንግ ይሁሉ ከሚሉ ለምን ምንድነው ከጊፍተሮችም ከንም አንፃር ሄደው ስንት ድርጅቶች አሉ አይደለ ወይ እኮ ለምን አያግዙ? ምንድነው 100 ሚሊዮን ከሰጡን ይሰጣለው በሱ ቤት በቃ እንትን ሊባል ነው። ለምን አልሰጠም? እዚህ እንትን ነገር ስታየው ሎጂካል ውስጥ የማይሆን ነገር ስለሆነ ስሙን ጠርቶ እንደዚህ የማይሆን ነገር መናገር በራሱ ትክክል አይደለም። ይኸውልህ አይሆንም ብለህ የምታስበው ነገር ይበዛል። እዚህ ጋር ሊሆን እኮ ይችል ይሆናል። አይሆንም ብለህ የምታስበው 3 ሚሊዮን ብር ነው አይደለም። አይሆንም ብለህ እሱ 100 ሚሊዮን ብር አንስቶ መስጠት ይችላል አይችልም? አንድ ሰው የሚለው ሊከብድ ይችላል። ለመቀበል ቶሎ አይከብድም። ለወሬ ማጣፈጫ እንዴት ታደርገዋለህ ነው ድርጅቱ። ይኖረው አይኖረው ሊኖረው ይችላል። ቀላል ነገር ነው። አሁን ላይ በዶላር ወደ ኢትዮጵያ ብር ኮስ መታኮ ወርዷል እናውቀዋለን። ግን መስጠቱ ላይ ማለት ነው። ለምን እነሱ ይህን ጸብ ለምን ይፈልጋል? መስጠት ከፈለገ አይሰጥም እንዴ? እሱ ነው ግዴታ የሆነ እሱ እንዲሰጥ ጸብ ምናምን የሆነ ሌላ አቧራ መነሳት በማይሆን ቦታ ለምን ድርጅቱን ትጠራዋለህ? የማንም ንዴት ማብረጃና መሸናነፊያ እኮ አይደለም። ድርጅቱ የተቋቋመለት ዓላማ ትልቅ ራዕይ ያለው ነው። በጣም እንጂ ያንተን ለመባለጥ እንዴ ነው አሁን የሚባለው ለመባለጥ ነው የሚባለው እሱን እንትን ለማለት ለማሳየት ለመቄዶንያ ከሰጡ እንዴ 3 ሚሊዮን እኮ እነሱ ሁሉ መስጠት ሶ ሲምፕል ነገር እኮ ነው በአሁን ሰዓት። ከሱ ይልቅ 100 ብር በንጹህ ልቦ የሰጠው ቫልዩ አለው መመረጥ ይፈልጋል። እንዴ ድርጅቱ እኮ ቢኒያም እንደሚለው እኮ ነው። ቢኒያም አንድ ቀን አይተው ታውቃለህ እንትና የለም በቃ ፈጣሪ ስራውን ይሰራል። ቆመው በማንም እንትን አይደለም። እንደውም በደሃው ነው የሚቆሙ። ያ ልክ ነው እንዴ እሱ አይባልማ ቢኒ ይኸውልህ እንደ እምነትህም እንግዲህ እሱ አምናለሁ ብሎ እንደሚያምነው ይታወቃል ምን አይነት እምነት ተከታይ እንደሆነ። አያዘውማ ይሄን ስሰጥ ይሄ አይልም ደብቀ እንደው ለራስህም ቢሆን እኮ የሆነ የሱ ነገር የበዛ የሆነ በዛ መጣና አሁን ወጥ ረገጠ። ለኔ ወጥ ረገጠ እንደሚባለው አልጫ ነው ቀይ ሁሉንም የደፈጠጣችሁ አንድ ላይ ሚስቱ አረገው ማለት እንዴ ቀላል አይደለም እኮ። የምታነሳው ድርጅት በሌላ ነገር እኮ እንትን ልትል ትችላለህ። እኔ እነሱ እንደዚህ ብር ካረጉ እኔ እንደዚህ ብር የሆነ ነገር አደርጋለሁ ሌላ በቃ ይሄ በራሳቸው የሳቤ ልክ ሜንታሊቲ ልክ አላረላ በዛ ልክ ያስቡት። መቄዶንያ ግን በሱ ሜንታሊቲ ልክ በዛ ልክ የሚታሰብ ድርጅት አይደለም። አይስተት ነው እንግዲህ ዝምም ምን እንትን ተቀምጦለታል ገደብ ቀን ይኸውልህ እስከዚህ ቀን አይደለም ያለው ካስገባ አሁን ይኸውልህ እንደሚመስል አሁን የነሱ ኬዝ ውስጥ ላለመግባት እኮ ነው የላቸውም ሳንቲም አይደል አይነት ነገር ነው። ምንድነው እዚህ ጋር መጣው ቲክቶክ ላይ ለቃቀማሉ አይነት ስታፍ ነው እና የላቸውም የንቀት ጉዳይ ነው። እሱ አይመለከተኝም። የናቀበት የራሱ እይታ ይኖረዋል። ቆይ እነዛ 3 ሚሊዮን ደግሞ ለነሱ እንግዲህ ቴዲ መጥቶ አረጋዋለሁ 2 ሚሊዮን አይደል ያልከው 3 ሚሊዮን አረጋው አይደል? ስለዚህ አፎርድ ያደርጋል ማለት ነው። ካረገ ምን ሊውጣው ነው እኮ እሱ ነው እኮ ይሄ ያፈለምታ በቅቤ አይታሽም። ግን ምንድነው እንደተለመደው እንትን አላር እንግዲህ ሳየው የሰውን ብር ዛጋ እየጨረበራል። እዚህ ከቃል ለገባው ነገር አለመታመን ለሱንም አርታረለ እሱ ነው እኮ ማለት ነገር እንደዚህ ያላልኩ ዛምን ይላል። በቃ ያው ይሄ ህዝቡም ይረሳልታል። ተቃረገ ባንተ የሚያሽቃብጥም አለ ብዙ። ይሄ እንደዚህ አይነት ኬዞች በሰዓቱ እንደዚህ ያወራንባቸው ኬዞች አይደል እንዴ? ዛሬ እነዛ ሰዎች ገንግነው ስንት ነገር ያልት ስለዚህ እንትን አይደለም። እንግዲህ ክቡራትና ክቡራን እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ወይ ጉዳይ ጨርሰናል። ከዚህኛው ዙር ኦኬ ስትገቡ ላይ ካላርጋችሁ ላይ ካርጋችሁት በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።